ጠቅላይ ሚኒስትሩ ብዙ ነገር ነው ያነሱት። ስለ ኢኮኖሚ ካነሱ በኋላ ቀጥታ ደግሞ ወደ ማህበራዊ ፖለቲካዊ ጉዳዮች አምርተዋል። እዛ ላይ ያነሷቸው ነገሮች አሉ። ስለ ቲፒኤልኤፍ ያነሱት ነገር አለ። ስለ ምርጫ አንስተዋል። ስለ ድርድር አንስተዋል። ስለ ወልቃይት ጉዳይ አንስተዋል። የተፈናቃዮችን መመለስ ምናምን በሚመለከት ስለ ባንዳነት ይህንን ሁሉ አንስተዋል። ስለ ኤርትራ መንግስትም አንስተዋል። ለኛ እነዚህን ሁሉ አናነሳም፣ ግን በጣም ትኩረታችንን የሳበው ጉዳይ ላይ እናተኩራለን። ይሄውም ስለ ኤርትራ ጉዳይ ያነሱት ነው። ስለ ኤርትራ መንግስት ትግራይ ላይ በነበረው ጦርነት ወቅት ስላደረጋቸው ስለፈጸማቸው ነገሮች ወይንም በሳቸውና በኢሳያስ አፈወርቂ መካከል ችግር የተፈጠረው ግጭት የተፈጠረው መቼ ነው የሚለውን የመለሱበት ጉዳይ ዛሬ ብንነጋገርበት የምንወደው ጉዳይ ነው። ላሰማችሁ የተወሰነ ደቂቃ፣ እሱን በደንብ እንነጋገርበታለን። የኛንና የኤርትራን ጉዳይ ላንሳ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ። ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምንፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱ። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም፣ በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ።
ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ። ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረኛ ሽሬ ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከውቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያው ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ከዚህ ኃይል ጋር ነው እንግዲህ አንዳንድ የቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት። የትግራይ ህዝብን የሚጎዳና የሚጠቅም ነገር ይሄ መንግስት ነው የሰራው ወይስ ቲፒኤልኤፍ? ሁሉም ቲፒኤልኤፍ ላይሆን ይችላል። አክራሪ ቲፒኤልኤፍ በሚል ሊወሰድ ማን ነው የሚለውን ዛሬ ብዙ ኢሞሽን፣ ብዙ ፕሮፓጋንዳ፣ ብዙ ውሸት ስላለ ችግር የለውም። ነገ ግን ታሪክ ያወጣዋል። Running breaks your joints. ኦኬ እንደሰማችሁት ነው የጠቅላይ ሚኒስትሩን ንግግር። እኔ እንኳን ተናገሩት ይህንን ነገር ነው ያልኩት። እንግዲህ እስከዛሬ ድረስ የተለያዩ ሰዎች ሲናገሩት የነበረውን ነገር ነው፣ አዲስ ነገር አይደለም ጠቅላይ ሚኒስትሩ የተናገሩት። ግን ከጠቅላይ ሚኒስትሩ ግን ሲሆን በጣም የተለየ ትርጉም አለው እንጂ እኛ ይህንን ጉዳይ የዛን ጊዜ በጦርነቱ ጊዜ ብዙዎች መስማት በማይፈልጉበት ወቅት ይህንን ማለት ጁንታ በሚያስብልበት ወቅት ስንለው ነበር። እኛ በጣም ጥቂት ሰዎች በትክክልም ለህዝብ ወግነን ማለት ነው። አንዳንዱ የቲፒኤልኤፍ ሰው ስለሆነ ነው የኤርትራን መግባት ሲቃወም የነበረው። የትግራይ ህዝብ ላይ ሲሆን የነበረውን ነገር ያወግዝ የነበረው ቲፒኤልኤፍን ለመጥቀም ነው፣ ሌላ ነገር አይደለም። በጣም ጥቂት ሰዎች ግን በመርህም በምንም አይነት መለኪያ ልክ አይደለም ብለን መግባቱን ብቻ አይደለም ሲፈጸሙ የነበሩ ግፎችን ሁሉ በዚህ ደረጃ እየተናገረን ስንቃወም ነበር። ብዙዎች ይህን መስማት አይፈልጉም በወቅቱ። ያንን ያረጋገጡት ጠቅላይ ሚኒስትር አብይ አህመድ ያንን ያረጋገጡት። ከዚህ አንጻር ብዙ አዲስ ነገር ላይኖረው ይችላል ሲባል የነበረውን ብዙዎች በተለያየ አይነት መንገድ ሲገልጹት፣ ኢቭን አንዳንድ የመንግስት ሰዎችም ጭምር መከላከያ ውስጥ ሁሉ ያሉ ሰዎችንም ጭምር ታስታውሳላችሁ። የኤርትራ ሰራዊት ገባ ሲባል ይዋሽ ነበር። መጀመሪያ ላይ ውሸት ነው የሚል ነገር ነበር ሲነሳ ነበር። የኤርትራ ሰራዊት መግባቱን በብልጽግና በኩል ማስተባበል እንዳይቻል የሆነው የመጀመሪያው ዙር ወይም ደግሞ መንግስት መቀሌን ተቆጣጥሮ አንድ ጄኔራል፣ የመከላከያ ጄኔራል፣ የትግራይ ሰው ይመስሉኛል፣ እሳቸው ናቸው ህዝቡን ሰብስበው ሲያነጋግሩ የኤርትራ ሰራዊት እኮ በፈጸመው ነገር እኮ እኛም እኮ ያመናል የሚል ንግግር መድረክ ላይ አደረጉ። ከዛ በኋላ ማስተባበል አልተቻለም እንጂ ይዋሹት ነበር። አልገባም የሚል በቃ ክህደት በሉት፣ ውሸትም ሳይሆን ክህደት ሁሉ ነበር ሲፈጸም ነበር። ጠቅላይ ሚኒስትሩ እያወሩ ያሉ ስለ መጀመሪያው ዙር ጦርነት ሽሬ ላይ ያሉ፣ አክሱም ላይ ያሉ፣ አድዋ ላይ ያሉ፣ አዲግራት ላይ ያሉ የተፈጸሙ ነገሮችን፣ ግፎችን ሁሉ እዚህ ላይ ሁሉ ሲፈጸም እናቅ ነበረ ነው እያሉ ያሉት። የመጀመሪያው ዙር ጦርነት ላይ እናቅ ነበር። ሽሬ ላይ
ቤት ሲያፈርሱ ህንፃ ሲያፈርሱ እናቅ ነበር። ተጣላን። ልክ ነው። እንግዲህ መግባቱ ምናምን ጉዳይ ላይ ራሱ ቲፒኤልኤፍ ጋበዛቸው ምናምን እንደዚህ የሚባል ክርክር አለው። እሱን ተውት። ግን ከተገባም በኋላ ተጋጨን በዚህ ያለው እና ጸቡ ያኔ ነው የሚጀምረው። እና የጸቡ ምክንያት የባህር በር ጉዳይ ሳይሆን ህዝቤን አታጎሳቁልብኝ ብዬ ነው ከኤርትራ መንግስት ጋር የተጣላ ነው። ሽሬ ላይ ቤት ሲያፈርሱ ህንፃ ሲያፈርሱ ተጣሉ። አድዋ ላይ ፋብሪካ ምናምን ነገር ሲነቃቅሉ ጸቡ ተካረረ ነው የሚሉት። አክሱም ላይ እያንዳንዱን ሰው ወጣቱን እያወጡ ሲረሽኑ ጸቡ ደግሞ ተባባሰ። አዲግራት ላይ እንደገና የሕክምና እቃዎችን ሲዘርፉ ሌሎችን ደግሞ እዛው ሲያበላሹ ምን ሲሉ ጸቡ ጫፍ ደረሰ። እንዴ ይህ ሁሉ ትዕግስት ከየት መጣ ነው? እኔ ግራ የገባኝ ይሄ ነው። እንዴት ጠቅላይ ሚኒስትሩ ህዝቤን አታጎሳቁልብኝ ብዬ ነው የተጣሉት የሚሉት ዛሬ ላይ ህዝባቸው እና የህዝባቸው ንብረት የተለያየ ቦታ ላይ ሲዘረፍ ሲወድም፣ ኦኬ እሺ ንብረትስ እሺ ይተካል። የሰው ህይወት እየወጡ ሲረሽኑ በቃ ጸቡ መባባስ እንደዛ ነው መሆን ያለበት። ከየት መጣ ትዕግስቱ? እሳቸው ይላሉ በወቅቱ አቅም ስላልነበር። በወቅቱ አቅም አልነበረም። ከዚህም ጋር ከዛም ጋር መጋጨት አንችልም። ውስን ኃይል ነው ያለን። ስለዚህ እንደ ልዑክ እየላኩ ይህንን ነገር እንዲተዉ ከመንገር ከመወትወት ውጪ ምርጫ አልነበረም ነው እንግዲህ የእሳቸው አባባል። በራሱ አነጋጋሪ ነው። በራሱ ምን ላድርግ አቅም የለኝም ይሄን ሁሉ ሲያደርጉ እያየው ነበር ማለት አይዶኑ ለአንድ መንግስት ይሰራል። ጦርነት ውስጥ ነኝ፣ ያኛውም ስለሚወጋኝ ይሄኛውም ጋር ደግሞ መጣላቱ አስቸጋሪ ነው። ስለዚህ ህንፃ ሲያፈርሱ ዝም እል ነበር፣ ወጣቶችን እየወጡ ሲገሉ ዝም እል ነበር። ተው ከማለት ውጪ ሌላ ነገር ማድረግ አልችልም ነበር የሚለው ነገር ለአንድ መንግስት ምክንያት ሆኖ ያገለግላል። ይህን ተነጋገሩበት። እውነቴን ነው የምለው። ይጠቅማል ወይ ለአንድ መንግስት ይህንን ምክንያት ቢያቀርብ አይ ምክንያታዊ ነው ተብሎ ይታለፋል? እንደው በግለሰብ ደረጃ ቢሆን ምናምን ኦኬ። ግን መንግስት ለዚሁም የኢትዮጵያ መንግስት ለዚሁም ጦርነቱ ዝም ብሎ በድንገት የመጣ ሳይሆን ጦርነቱ ሊመጣ እንደሚችል የሚያሳዩና የሚያሳውቁ ነገሮች በነበሩበት ወቅት ራሳቸው እኮ ጠቅላይ ሚኒስትሩ ጦርነት እንዳሰቡ የቲፒኤልኤፍ ሰዎች ስላወቁ አስጎበኛቸው ነበረ። አየር ኃይልን ምናምን ነገር አሳያቸው ነበር። በቲቪ በምናምን እኮ ስናስተላልፈው እኮ የነበረው እነሱ እኮ እንዲመለከቱት ነው፣ ግን ድሮኑን ምናምን አላሳየናቸውም ይሉ ነበር። ይሄ ምን ማለት ነው? እና ብቻ ግን ጦርነት ሊመጣ እንደሚችል አስቀድመን እናቅ ነበር እና የተሳሳተ ግምት ውስጥ እንዲወድቁ አስበን ሆን ብለን አየር ኃይል ምናምን ስንጎበኝ በቲቪ እንዲታይ እናደርግ ነበር፣ እነሱ እንዲያዩት እንደሚያዩት ስለምንቅ ይሉ ነበር። ይሄ ማለት እንዘጋጅ ነበረ ነው። ሲዘጋጅ የነበረ አካል ባለፈው ምን አሉ ጠቅላይ ሚኒስትሩ? ፓርላማ ላይ እንዲሁ ቀርበው ለቲፒኤልኤፍ ሰዎች ሻዕቢያ ይገባል፣ ጦርነቱን ከጀመራችሁ ለሚያደርገው ነገር እኛ ኃላፊነት አንወስድም፣ ማስቆም አንችልም ብያቸዋለሁ ብለዋል አይደለም? ያ ማለት ምን ማለት ነው? የሚያደርገውን ነገር ቢያንስ ይጠብቁት ነበር አይደል? ስለዚህ ይሄ የሚሆን ከሆነ አስቀድመህ እኮ ትዘጋጃለህ እንደ መንግስት ስለሆንክ ማለት ነው። ድንገት የመጣብህ ዱብዳ አይደለም። ስለዚህ አንድ መንግስት
የኔ ህዝብ የሚለው ከቤቱ እየወጣ እሱ ፊት ሲረሸን ሲገደል አቅም የለኝም ምን ላድርግ ቢል እውነት እንደ መንግስት ትቀበሉታላችሁ ወይ? ፋብሪካ ሲነቀል ይሄ ማለት ተውት። ህዝቡ ላይ ያላቸውን ጥላቻ ማለት ገዳዮቹ ነገዮቹ ህዝቡ ላይ ያላቸውን ጥላቻ ሳይሆን እውነቴን ነው የምላችሁ ለጠቅላይ ሚኒስትር አብይ አህመድ ያላቸው ንቀት እኮ ሁሉ እኮ ነው የሚታየው እሳቸው ፊት። አሁን እኮ ወንጀሉ ይጣራ ምናምን የሚባል ነገር የለም። ተናገሩት እኮ ራሳቸው ጠቅላይ ሚኒስትሩ ፊት የሀገር የህዝብ ሊባል የሚገባ መከላከያ የሚባል ተቋም ፊት የአክሱም ወጣቶች ከቤት እየወጡ በሻዕቢያ ይገደሉ ነበር። ጠቅላይ ሚኒስትሩ እያዩ ና እይ ተብለው ማለት አሁን ጠቅላይ ሚኒስትሩ ምን እያሉ ምን እናርግ? በወቅቱ አቅም አልነበረም። እንኳን አሉት እንኳን ተናገሩት ይብላኝ ግን ለደጋፊዎቻቸው ይብላኝ ለደጋፊዎቻቸው በወቅቱም ዛሬ በዛን ወቅት የሻዕቢያን ሰራዊት ምናምናችን ሲል የነበረ ሰው ዛሬ አንገቱን መድፋት ነው ያለበት። አንገቱን መቅበር ነው ያለበት። በጠቅላይ ሚኒስትር አብይ አህመድ ፊት የአክሱም ወጣቶች ከቤታቸው እየወጡ ይገደሉ ነበር። ጠቅላይ ሚኒስትሩ እኔ እያየው ተገደሉ ብለው ነው የነገሩህ። ዛሬ ካወቅ በእኔ ፊት ነው የገደሏቸው ነው እያሉ ግን ልደርስላቸው አልቻልኩም፣ ላስቆም አልቻልኩም። እና ምን ይደረግ በወቅቱ ጦርነት ነው ምናምን እኔ ይሄንን የሚያስተባብል ካለ ያስተባብል። ለመንግስት ግን ይሄ ምክንያት አይሰራም። ለመንግስት ይሄ ምክንያት አይሰራም። ውርደት እኮ ነው ጦርነቱ ላይ መሳተፍ። ኦኬ መቼስ ምን ይደረግ ልትል ትችላለህ። ግን አንተ ፊት ህንፃ ሲፈርስ ፋብሪካ ሲወድም ሲዘረፍ እንደ ጠላት ገንዘብ እንደ ጠላት ሀብት ያንን አይተህ ዝም ብለህ ዛሬ ላይ ግን መተህ በወቅቱ አቅም አልነበረንም ይሄንን የምማወራው ለታሪክ ነው አይባልም። በአንድ ፊቱ ዝም ማለት ይሻል ነበር። ደጋፊዎቻቸው ትላንትም ሲደግፉ ዛሬም ላይ አንዳንድ እውነቴን ነው የምላችሁ በተወሰነ ደረጃ የብልጽግና ሰዎች ከየት እንዳመጡት አላውቅም። በቃ እኛ ነን የሀገር ተቆርቋሪ ባይ ሆነዋል። ከኛ በላይ ለሀገር ማን አለ? በቃ ራሳቸውን እንደ አርበኛ መቁጠር ጀምረዋል። ለእነዚህ ሰዎች ይሄ ውርደት ነው። አሁን ጠቅላይ ሚኒስትሩ ለታሪክ ብዬ ነው የተናገርኩት የሚለው ነገር ከታሪክ ተጠያቂነት የሚያድናቸው እንዳይመስል። ብልጽግና አይኑ እያየ እያወቀ እናቅ ነበረ እኮ ነው ያሉት። ሻዕቢያ የንቀቱ ንቀት ኢሳያስ አፈወርቂ የንቀታቸው ንቀት ጠቅላይ ሚኒስትር አብይ አህመድ ፊት ነበር። የአክሱምን ወጣት ና እያሉ ይገቡ እና ጠቅላይ ሚኒስትሩም አረባከህ ተው ብለው እነገዱን ልዑክ አድርገው ከመላክ ውጪ ማስቆም የሚያስችል አቅም አልነበራቸው። እና ተረዱኝ ይለዋል። ይሄን ትረዳለህ? ያልረዳ ኦኬ እንለፉ። ይሄን ምንስ ይባል ነበር?
በዛ ጊዜ ጠቅላይ ሚኒስትሩ እያወቁ ትግራይ ላይ ሻዕቢያ ይፈጽም የነበረውን ግፍ እያወቁ ይዋሹለት ነበር፣ ይደብቁለት ነበር፣ ይክዱለት ነበር። ተወው፣ እሺ አቅም የለኝም ማዳን አልቻልኩም፣ በዚህ የሚመጣውን እንኳን እሺ ኃላፊነት ወስዳለሁ፣ ግን አቅም ስለሌለኝ ነው እንኳን ብትል ምን አፍህን እሺ ዝምስ ለምን ዋሸህ? ለምን ካድክለት? ለምን የህዝቡን በደል ደበቅ? መቀሌ ስንገባ አንድ ንጹሃን አልሞተም እኮ ነው ያሉት ጠቅላይ ሚኒስትሩ። ሌላ ውርደት ደግሞ ይሄ ነው። ፊት ለፊትህ መግደል መረሸኑ ሳያንስ ግን የነሱን ጥፋት እንኳን ለመናገር ድፍረት እንኳን ብታጣ እንዴት ትክድለታለህ? እንዴት ትዋሽለታለህ? ብቻል እንደ የመናገር አቅም እንኳን ነበረ እሱን ብትናገር፣ ባትችል እንኳን እንደው ዝም ማለት። ሲዋሽ እኮ ነበር። ጭራሽ እኛ የምናነሳን የምንናገርን ሰዎች እኮ እንሰደብ እኮ ነበር፣ እንሰደብ ነበር እኛ። ይሄን እኮ ጠቅላይ ሚኒስትሩ ነበር ሊናገሩት እኮ የሚገባው። እኛ ትላንት ስናወራ የነበረውን ጉዳይ ግን እሳቸው እየዋሹ እኛንም ሲያሰድቡን ነበር። ሌላውም ህዝብ ጉዳዩ ተሰምቶት ለወንድሙ ለወገኑ ድምፅ እንዳይሆን እንኳን ሲያደርጉ ነበር። ምን አስዋሸህ? ለምን ትክዳለህ? ዝም ማለት አቅማተ ማየት ወገነ ሲገደል ሀብት ንብረቱ ሲወድም ማየት እሱ ሳያንስ መናገር ሲገባ መናገር አለመቻለ እሱ ሳያንስ ጭራሽ እኮ ከሻዕቢያ ጎን ነበርክ። ጭራሽ እኮ የሚባለውን እኮ እናውቀዋለን። የዛን ጊዜ እኮ ራሳቸው እንዲያደረጉ ምናምን እኮ ነበር ሲባል እኮ ነበር። አሁን ላይ ከኔ በላይ ለሀገር ተቆርቋሪ የለም ይላሉ የብልጽግና መንጋ። ትላንት ሻዕቢያ ሲል ሲንጋጋ የነበረ ማለት ነው። ዛሬ ከኔ በላይ አርበኛ የለም፣ ከኔ በላይ እንትን የለም። የባህር በር ስላነሳ ጠቅላይ ሚኒስትሩ ዛሬ ተነስተው ቲፒኤልኤፍ አሰብን ለኤርትራ መስጠቱ ትክክል ነበር ቢል ይሄ መንጋ ዛሬ ቀይ ባህር ሲል የምትሰሙት መንጋ ልክ ነው ይላል። ጋይስ መንግስት ፊት ወገኖቻችን ተገደሉ። መንግስት እያወቀ አረባካችሁ ተው ይላል፣ አላስቆመም። ጉልበት አልነበረኝም ማለት ጭራሽ ዋሽለት ነበር። ከዛ አልፎ ጦርነቱ ከተጠናቀቀ በኋላ ሁላ አንዳንድ ሰዎች አሉ ጠቅላይ ሚኒስትር የኤርትራን መንግስት እንድንወቅስም ይፈልጋሉ። የኤርትራ መንግስትና ህዝብ ጥላ እንኳን አሉ በጨለማ ጊዜ ይክዳል። በመጥፎ ወቅት ከጎናችን የነበረ ህዝብና መንግስት ነው፣ እናመሰግናቸዋለን አሉ ፓርላማው ፊት። ዛሬ ያጨበጨበላቸው ፓርላማ ትላንት ይሄን ሲሉ ሲያጨበጭብ ነበር። ፓርላማው ፊት ነው ያሉት። እንደው እኔ ለእናንተ ልቶ ሽሬ ላይ የተፈጸመውን ግፍ ለሚያቀሰው፣ አድዋ ላይ የተፈጸመውን ግፍ ለሚያቀሰው፣ አክሱም ላይ የተፈጸመው ጭፍጨፋ እሱን ለሚያቀሰው፣
አዲግራት ላይ ስለሆነው ነገር የሚያቅሰው ሻዕቢያ ስላት ቢያተርፈው እንኳን በወቅቱ ለሱ የሚጠቅም ነገር አድርጎ እንኳን ቢሆን አመሰግናለሁ ባለውለታችን ለማለት አይከብዶም? እውነት አይከብድም? ትንሽ የሚይዝ ነገር የለም? የፈለገ ቢሆን ሻዕቢያ እኔ ሊጥለኝ የነበረን ሊወጋኝ የነበረን አካሉ አብሮ የወጋልኝ ብለህ ብታስብም ግን በዛ ሂደት ውስጥ ያሳየህ ንቀት፣ በዛ ሂደት ውስጥ ያሳየህ ስድብ፣ በዛ ሂደት ውስጥ ህዝቤ የምትለውን ወገኔ የምትለውን ማህበረሰብ ክፍል እንዴት ያሰቃይ እንደነበር ማወቅ ማየትህ ብለህ መሰግናለሁ የሚለውን ትቀጥላለህ። በቃ ስትል ሊይዝ ነው። በቃ ከዛ በኋላ ያሉ ሆሄያቶች ከአፍ ሊወጡ አይችሉም። ጠቅላይ ሚኒስትሩ ይሄን እያወቁ ዛሬ ያሉት እያወቁ አመስግነዋል። ያኔ ፓርላማው ሲያጨበጭብ ነበር። ዛሬ ጠቅላይ ሚኒስትሩ መጥተው ሻዕቢያ እኮ በዛን ወቅት እኮ ይሄን እኮ ይፈጽም ነበረ፣ ግፈኛ ነው፣ እንዴት ቲፒኤልኤፍ ከነሱ ጋር ቆመ ሲሉ ይሄው ፓርላማ ያጨበጭባል። አልገባውም። ጠቅላይ ሚኒስትሩ ምን እያሉት ነው? ያኔ እኮስ እናንተ ፊት ሳመሰግነው እና ሳስጨበጭባችሁ የሰራውንም ግፍ እኮ እያወቅኩ ነበር፣ እሱን ደብቄያችሁ ነው ብሎ አስጨብጭቧቸው። ዛሬም እሱ ይሄንም እየነገሯቸው ጠቅላይ ሚኒስትሩ ፓርላማ ያጨበጭባል። እንዴ የሆነ የሚሰማ ነገር እንኳን የለም እንዴ? ጠቅላይ ሚኒስትሩ እንዴት ይህንን እያወቁ እኛው ፊት ሻዕቢያ ባለውለታችን ነው አሉን? እንግዲህ እኛ ከህዝባችን ውጪ የሆነ ውለታ የምንለው የራሳችን የሆነ ነገር አለ ነው? በህዝባችን ሞት የምናገኘው ውለታ፣ በህዝባችን መጨፍጨፍ፣ በህዝባችን ሀብት ንብረት መውደም ላይ በዛ የሚረጋገጥ የኛ ውለታ አለ ወይ? ለኛ የሚዋል ነገር አለ ወይ? ጠቅላይ ሚኒስትሩ እንዴት አንዴ ባለውለታችን ነው ዛሬ ደግሞ ህዝባችንን እንዲያደርጓል ብለው ሲናገሩ ቢያንስ አንዱ ላይ ማጨብጨብ የለብህም? እንዴት ሁለቱም ላይ ታጨብጭባል? ፓርላማው ለሁለቱም ነው ሲያጨበጭብ የነበረው፣ ለሁለቱ። ጠቅላይ ሚኒስትሩ ስለሚንቁት ነው፣ ፓርላማውን ስለሚንቁት እንደዚህ አዙሮም አያስብም ብለው ስለሚያስቡ ቢያስብስ ምን አባቱ ያመጣል ብለው ስለሚንቁ ደስ ያላቸውን ብለው ያስጨበጭቡታል። ሰው እንዴት ለራሱ ክብር አይኖረው? ሰው እንዴት ራሱን በአደባባይ እንደዚህ ያዋርዳል? ለሁለት የተለያየ ነገር ያኔ ታዲያ ለምን ባለውለታ አሉን እንኳን አትሉ? እንደዛ ብለው እንዴት ያስጨበጭቡናል? እንዴት አልነገሩንም? ህዝባችን ላይ ይሄ ሲሆን እኛ እኮ ከእርሷ አንደበት እኮ የሰማነው ባለውለታንም የሚለውን እኮ ነው። እንዴት ነው ታዲያ ሻዕቢያን ባለውለታ የሚያደርገው? እሱ እንዴት ነበር ባለውለታ የሆነው? ሻዕቢያ ንገሩኝ። እንዴት ነበረ ባለውለታ ነው ያሉት ጠቅላይ ሚኒስትሩ? ምን ስላደረገ ምን ስላደረገ ነው ጠቅላይ ሚኒስትሩ ባለውለታችን ያሉት? ጥላ እንኳን ሲከዳ እነሱ አልከዱንም ያሉት። ለምን የፈለገ ነገር የራስህን ወገን
ልጠብቀው ግድ የሚልህን ወገን አንተ ፊት አንተን በሚያዋርድ መልኩ መከላከያውን በሚያዋርድ መልኩ መከላከያው ደጀን ሊሆነው ሊጠብቀው የሚገባውን ህዝብ ዘርበል ብሎት እየወጣ ሲገል በዛ መጠን የሰደበህንና የናቀህን ወገንንም የጨፈጨፈ አካል በየት በኩል ነው ባለውለታ ከሚሆነው? አቅም ስላልነበረ አይደለም። የዛን ሰዓት የኛን ስልጣን ስለሚያድን ብለው ነው ያለፉት። ህዝብ ተጨፈጨፈ፣ ንብረት ወደመ፣ ምን ሆነ ግድ የላቸው። ይሄ ነው ግድ ያለው ሰውማ ህዝብ ተጨፍጭፎ ስልጣንህን ቢተርፍ ህዝብህን ጨፍጭፎ ስልጣንን ያተረፈልህን አካል ባለውለታ አጥለው። ስለዚህ ያኔ ጠቅላይ ሚኒስትሩ ይሄን ያልተናገሩት ከሻዕቢያ ጋር ሻዕቢያ ባለውለታቸው ስለነበረ ስልጣናቸውን ስላተረፈላቸው እና ጸቡ ምክንያቱ እሱ አልነበረም፣ ውሸታቸው ነው። ጸቡ ምክንያቱ እሱ አልነበረም። ጸቡ ምክንያቱ እሱ ቢሆን ነው ብለህ ታመሰግናለህ። ምን አስመሰገነ? የሁሉ ግፍ ከተፈጸመ በኋላ እኮ ነው ምስጋናው እኮ የመጣው። እንደገባ እኮ አይደለም። ጦርነቱ ኦልሞስት ካለቀ በኋላ እኮ ነው ሻዕቢያን ከፕሪቶሪያ ስምምነት በኋላ ሙሉ ይመስለኛል። አሁን ግን እሳቸው ካሉት የመጀመሪያው ዙር ጦርነት በቃ በዛ ጊዜ ኤርትራ ሰራዊት እኮ አልገባም የሚባልበት ወቅት እኮ የሚካድበት ወቅት ነው። ለማመስገንማ መግባቱንም ማመን አለበት። ጦርነቱ ካለቀ በኋላ ነው ያመሰገኑት። ጸቡ በዛ ጊዜ የተጀመረ ከሆነ ለምን ታመሰግናለህ? በዛ ጊዜ ወገኔን አጎሳቆሉብኝ ብለህ ጸቡ ጫፍ ደርሶ ከነበረ ምስጋናው ከየት መጣ? ማመስገንና ባለውለታችን ማለት ምን አመጣው? በዛን ወቅት ይህን ሲደግፍ የነበረ ሰው ማፈር ነው ያለበት። በዛን ወቅት አይ እኔ የማውቀውና ከጠቅላይ ሚኒስትሩ አንደበት የሰማሁት ሻዕቢያ ባለውለታችን መሆኑ ነው። ጠቅላይ ሚኒስትሩ አምናቸዋለሁ፣ እሳቸውን አምኜ ያሉትን ነገር ሰምቼ ነው እንደዚህ ያልኩት የሚል አካል ቢያንስ ዛሬ ጠቅላይ ሚኒስትሩ ሁለተኛ አላምኑትም ይገባል። እርሶን ሁለተኛ አላምነው። ጠቅላይ ሚኒስትሩ ያሉት ያንን ነው። በፍጹም ዳታሙ በፍጹም እችልበታለሁ። ህዝቤ ያ ሁሉ ግፍ እየተፈጸመበት ማመስገን ሁሉ እችልበታለሁ ያሉ መካድ፣ መዋሸት፣ እሱን መሸፋፈን ብቻ ሳይሆን ምንም እንዳልተፈጸመ ሁሉ ማድረግ ችዬበታለሁ ብለው ነው ወቁ። ስለዚህ የጸቡ ምክንያት እሱ አይደለም። የጸቡ ምክንያት እሱ አይደለም። ዛሬ ለምን ነገሯችሁ? ይሄንን ለታሪክ እሳቸው እንዳሉት በታሪክ ዘንድማ ራሳቸውን በጣም ተጠያቂ የሚያደርገው ይሄ ጉዳይ ነው። ለታሪክ አይደለም። ዛሬም የነገሯችሁ ያው የነዚህ የሁለቱ ኃይል ጥምረት እንግዲህ በሳቸው ግምገማ አስግቷቸዋል። ያው እሳቸውን ማዕከል አድርገው ስለሆነ የተጣመሩት አብረው የሆኑት አሁን ከለያየ ብለው ነው ይሄንን እያነሱ ያሉት አሁንም እንጂ ስለ ፍትህ አይደለም። ስለ ፍትህ ቢሆን ኖሮ ጦርነቱ ካለቀና አቅም ከተገኘ በኋላ እንኳን የሆነ ነገር ማድረግ ይቻል ነበር። ምን ሆናችሁ ነው? የፕሪቶሪያ ስምምነት ላይ እኮ የሻዕቢያ ስም እንዳይጠቀስ እኮ ያደረጉት እኮ የፌደራል መንግስት እኮ የውጭ ኃይሎች በሚል ተገለጸ። ሻዕቢያ እንዳይባል ተብሎ ማለት ለምን ይከፋዋል? እንዳይከፋው
ከፕሪቶሪያ ስምምነት በኋላ እኮ ጠቅላይ ሚኒስትር አብይ አህመድ አስተዳደር ከኢሳያስ አፈወርቂ ጋር የነበረውን ግንኙነት እኮ ለማሻሻል እኮ ብዙ ሄዷል፣ ብዙ ሞክሯል። የጸባችን ምክንያት እሱ ነው ይላሉ። አይደለም። እኔ ከበፊትም ጸባቸው ከባህር በር ጋር የተያያዘ፣ በዚህ ደግሞ ምንም ማፈር አያስፈልግም። ከባህር በር ጋር የተያያዘ ቢሆን ምንድን ነው ችግሩ? እውነታ ውስጥ ቢሆን ምንድን ነው ችግሩ? ያልሆነ ነገር ከመዋሸት እና ራስም ለሌላ ነገር ይዞ መጥቶ ከመጠምጠም በቃ የባህር በር እኮ ያስፈልገናል ለደህንነታችን። ዛሬ እኮ ተናግረውታል። እኛም ስለ ባህር በር ብዙ ማውራት አልፈልግም። ሲጀምሩ የዛን ጊዜ ነው ማውራው። ወሬውን በሚመለከት ግን ከማንም በላይ አውርቼዋለሁ። ኦልሞስት ለአንድ ዓመት ያህል በዛ አይነት መልኩ መቀጠል አልፈልግም። እሱንም የሚያበላሽብኝንም ነገር ማውራትም አልፈልግም። ከባህር በር ጋር በተያያዘ ታሪኬ ነው። ልክ የትግራዩ ጦርነት የሻዕቢያን መግባት ሲፈጸም የነበረውን በደል መቃወምና በውይይት በድርድር እንዲያልቅ ግፊት ማድረግ ታሪኬ እንደሆነው የባህር በርን ጉዳይ ያሰረኝ ያሰደደኝ ብልጽግና እንኳን አንስቶት አልተቃወምኩትም። ታሪኬ ነው። አላበላሸው። ወሬው በዝቷል። ስለዚህ እኔም ዝም ብዬ እያወራሁ አልከርምም። እሱ ወደ ተግባር ሲገቡ የባህር በር ኢትዮጵያ ያስፈልጋታል። አጀንዳውን ግን በሚመለከት መነሳቱ ብቻውን ተገቢ ስለሆነ ለዓመት ከማንም በላይ ሌላው ብልጽግና ስለሆነ ነው ሲደግፍ ነው። እንዳልኳችሁ ነው። ዛሬ ጠቅላይ ሚኒስትሩ የባህር በር ትተነዋል ቢሉ ድሮም እኮ አያስፈልገንም የሚል መንጋ ነው ያለው። ከማንም በላይ የባህር በርን በሚመለከት ደግፍ ያለው ግን እነሱ ወሬውን ባረዘሙት ቁጥር እኔም እሱን እየተቀበልኩ እያወራሁ አልቀጥም። ወሬውም ስለሰለቸኝ የሰለቸኝን ወሬ እንደገና እያመጣሁ አጀንዳ እያደረኩ ያን ታሪኬንም ማበላሸት አልፈልግም። ከዛ ነው የባህር በርን ጉዳይ ዛሬ አጀንዳ ያላደረኩት እንጂ ስለ ባህር በር አንስተዋል። በቦሌም ብለዋል። የፊልድ ማርሻል ብርሃኑ ጁላን ንግግር ፓርላማ ላይ ደግመውታል። ግን እዚህ አምጥቼ በምንም አይነት መልኩ ባላይ እወዳለሁ። ጸቡ ግን ከሻዕቢያ ጋር ያለው ጸብ ህዝቤን አጎሳቆልክብኝ በሚል ምክንያት ግን አይደለም። እሱ ጸብ ከባህር በር ጋር የተያያዘ ነው። ቢሆንም ጥሩ እሱ ነው፣ ትክክለኛውም እሱ ነው። ቢሆንም ችግር አይደለም። ጠቅላይ ሚኒስትሩ ግን ከሻዕቢያ ጋር የተጣላ ነው የትግራይን ህዝብ ስለጎዳብኝ ነው በሚል እኔ ከቲፒኤልኤፍ በላይ ለትግራይ ህዝብ ቆረቆራለሁ በሚል እኔ አይቆረቆሩም እያልኩኝ አይደለም። ነው ቲፒኤልኤፍ በተለየ ሁኔታ ይቆረቆራልም እያልኩም አይደለም። እሱም እንደማይቆረቆር አውቃለሁ። አለ የትግራይ ህዝብ ላይ ራሱ የፈጸመው በደል አለ። ቲፒኤልኤፍ በጦርነቱ ጊዜ ነው ማለት እውነቱ ሲወጣ ይወጣል። ይህንን በሚል ለሆነ አሁን በሻዕቢያና በህወሓት መካከል የሆነ ስንጥቅ ፈጥራለሁ የሚል ፖለቲካ ፓርላማ ላይ ከሚሰሩ ቢቀር ይሻላል። ጸቡ ግን ከባህር በር ጋር የተያያዘ ጠቅላይ ሚኒስትሩ ባህር በር ይፈልጋሉ። ከኢሳያስ አፈወርቂም ጋር የአይነት ዲል ነበራቸው፣ ስምምነት ነበራቸው። የቃል ይሁን የጽሁፍ ባናቅም ኢሳያስ አፈወርቂ ግን ያችን የባህር በር ጉዳይ እያሳዩ እያጃጃሉ ረዥም ርቀት ማስኬድ ፈለጉ። ጠቅላይ ሚኒስትሩም አለ የቆረጡ እንዳይሰጠኝም በሚል ጸቡ ጠቅላይ ሚኒስትሩ እንደማይሰጣቸው ያወቁ ጊዜ ነው ጸቡ የተጀመረው። እስከዛ ጊዜ ድረስ ሻዕቢያ አኩርፏል፣ ቅያሜ አለው። ግን የኢትዮጵያ መንግስት ተለማማጭ ነበር። እስከዛ ጊዜ ድረስ እንደማይሰጡ ኢሳያስ አፈወርቂ እያጃጃሉ መኖር እንደሚፈልጉ የገባቸው ጊዜ ያኔ ጸቡ ተጀመረ።
ያኔ ነው ሰርጎ የተጀመረው እንጂ ለትግራይ ህዝብ አስቦ አይደለም። ይሄ እውነት ነው። እኔ ጠቅላይ ሚኒስትሩ ስለ የትኛውም ህዝብ ያስባሉ ብዬ አላስብም። ስለ ትግራይ ብቻ አይደለም፣ ስለ የትኛውም ህዝብ ያስባሉ ብዬ አላስብም። በነገራችን ላይ እንዶ ሌላ አይነት ትርጉም ልሰጠው ስለማልፈልግ እንጂ ዛሬ ያደረጉት ንግግር አንዳንድ ጀግኖቻችንን ጠርተዋል። የጠሯቸውን ጀግኖች በሙሉ እዩ። ጠቅላይ ሚኒስትሩ አእምሮ ውስጥ ሰሜንና ደቡብ የሚል ክፍፍል አለ እንዳለ። እኔ እነዛ ጀግኖች ለምን ተጠሩ አልልም፣ ታሪካቸው ነው፣ መጠራት አለባቸው። ግን ጠቅላይ ሚኒስትሩ ግን ያንን ያደረጉት ማንን ከጎን ለማሰለፍ እንደሆነ ግን ይገባኛል። ማንን ከጎን ለማሰለፍ እንደሆነ ይገባኛል። ስለዚህ ሻዕቢያንና ቲፒኤልኤፍን እከፋፍላለሁ ብለው ሻዕቢያ ሲያደርግ የነበረውን ግፍ ተናገሩ። እሳቸው ፊት ሲደረግ የነበረን ግፍ እኔ ከፖለቲካ አንጻር አላየሁትም። የህዝቤን ጉዳይ ከፖለቲካ ነፃ ሆኜ በሰብአዊነት ነው እማየው፣ በሰብአዊነት። እሳቸው ግን ፖለቲካ ነው ሊሰሩበት የፈለጉት፣ ስህተት ነው። ቀጥሎ ደግሞ ቲፒኤልኤፍ አሉ። አማራ ክልል ላይ ያን ሁሉ ግፍ ፈጽሞ ምን አስፈጸሙ እስቲ አሉ። ተመልከቱ ማንን እየጠቀሱ እንደሆነ። እሱ ደግሞ ከፋኖ ኃይሎች ጋር መለያያ ነው። ግን እንደ ምሳሌ ሲጠቀሱ የነበሩ ጀግኖቻችን የኛም አባቶቻችን ሲጠቀሱት ደግሞ የነበሩት በአብዛኞቹ በደቡብ ሳይድ ያሉ ናቸው። እና ጠቅላይ ሚኒስቴር ውስጥ አሁን ላይ ያለው ክፍፍል የሰሜኑን ኃይል የምከላከለው ደቡቡን ከጎኔ በማድረግ ነው የሚል አይነት ነገር እንዳለባቸው የዛሬው የፓርላማ ንግግር በደንብ አድርጎ ያሳብቃል። በደንብ አድርጎ ያሳብቃል። የደቡቡን ኃይል ኦሮሞን ጨምሮ ማለት ነው ከጎናቸው ማሰለፍ እና ከሰሜን የሚመጣውን አካል በዛ ደረጃ ለመከላከል ማሰባቸውን የዛሬው ፓርላማ ንግግራቸው ያሳብቃል። በጣም የገረመኝ እውነቴን ነው የምላችሁ የሻዕቢያ የቲፒኤልኤፍ እና የአፋብኃ ጥምረት ዛት ማች እኔ ብልጽግናን በዚህ ደረጃ ሊያሰጋ ይገባል ብዬ አስቤ አላውቅም። ምናልባት ወንበሩ የኔ ስላልሆነ ሊሆን ይችላል። እነዚህ አካላት እየነቀነቁት ያለው ወንበር የኔን ስላልሆነ ሊሆን ይችላል። ዛሬ ግን አስቡት በሳቸው ቦታ ብትሆን። ጠቅላይ ሚኒስትሩ ለስልጣናቸው ሟች ናቸው። በስልጣናቸው ጉዳይ ላይ ጥቃቅን ነገር ሁሉ ያሰጋቸዋል፣ ማስጋት ያስደነብራቸዋል። ዛሬ ያየሁትኝ ነገር ያንን በቃ ይሄንን የሰሜኑን ኃይል የደቡብ አሰላለፍ በመፍጠር እመክተዋለሁ የሚል እዛ አይነት እሳቤ ውስጥ መሆናቸውን የሚያሳብቅ በግልጽ አልተናገሩትም እንዳልኩ ግን ተጣመሩብኝ የሚሉትን አካላቶች የነበረን ታሪክ በማንሳት ለመከፋፈል ጀግኖች የጠሯቸውን ደግሞ እንደ ምሳሌ አድርገው ያቀረቧቸውን ጀግኖች ደግሞ ካያችሁ ከኦሮሞ ከደቡብ ናቸው። ሌላው እንኳን እንዳይከፋው ተብሎ ከዛም ምናምን የተጠራ ነገር የለም። ማንን እየጠሩ ከጎናቸው ለማሰለፍ ለመሰብሰብ እየሞከሩ እንደሆነ የዛሬ ፓርላማ ንግግራቸው በደንብ የሚያሳየው ጉዳይ ነው።